ሰብሊና ሶስና ተገናኝተዋል። መላ ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብራንቱ ተከታታዮች እንደምንቆያችሁ፣ ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን አትዘንጉ በማለት ወደ መላ ድራማ ክፍል 16 እንሻጋገራለን። እንግዲህ መላ ድራማ ክፍል 16 ላይ አቢሴሎም ወይንሸትን እያፋጠጣት ነበረ ያለቀ። እንግዲህ እነሱ በጓዳ ሲፋጠጡ ኤልሲና ሰብሊ ደግሞ ሳሎን ላይ ሲፋጠጡ ነበረ። እንግዲህ አውቃ ድራማ እየሰራች ነው ኤልሳ ማለት ነው። ኤልሳ ድራማ እየሰራች ነው። ምክንያቱም ወይንሸት ውሸት መደበቅ ወይንም ደግሞ ውሸትን መጠበቅ አትወድም እና ሰዎች ካፋጠጡት እውነቱን ነገር ትናገራለች። ያንን እውነት ነገር እንዳትናገር ብላ ነበረ እንግዲህ አቢሴሎም ወደ ሳሎን እንዲወጣ እሷን ከማፋጠጥ እንድተው በማለት ወይም ደግሞ ያው እሷን እንዳይጠይቃት ወደ ሳሎን እንዲመጣ ያደረገችው ማለት ነው። እንግዲህ ማለት እንዳየ ነው። እና ይህንን በሞ እናንተ ግን ምን ሆናችሁ ነው? ምንድን ነው የሚያጨቃጭቃችሁ? ቆይ ምንድን ነው ችግራችሁ? በማለት እንግዲህ አቢሴሎም ይጠይቃታል። አይ እሷ ማነቀችኝ፣ እኔ ተነስታ አነቀችኝ፣ እኔ ማነኳት ይባባላሉ። እንግዲህ ይሄ እንግዲህ ኤልሲ ጋር ያለው ድራማ ነው። ኤልሲ ሰብሊ ከዚህ ቤት ውስጥ እንድትወጣላት ስለምትፈልግ፣ ምክንያቱም ኤልሲ ሰብሊ እዚህ ቤት ውስጥ ካለች ከአቢሴሎም ጋር ያላቸውን ግንኙነት በጣም ታሻክራለች። ምክንያቱም እያንዳንዱን ነገር እሱ በእውነተኛ ፍቅር ነው እንግዲህ እየቀረባት ያለው። ነገር ግን ሰብሊ እንዳየናት እንግዲህ ራስ ወዳድም ነች፣ እንዲሁም ገንዘብ ወዳጅ ነች። ገንዘብ የምታገኝበትን መንገድ ነው የምትፈልገው ማለት ነው። እና ይህንን በማለት በቃ እናንተ ተጨቃጨቁ ትላለች ብሎ እሱም ያው ጭቅጭቃቸውን ጠልቶት በጣም ይበሳጫል። ይህም በተበሳጨበት በቃ ከኔና ከሷ ከሁለታችን አንዳችንን ምረጥ በማለት እንግዲህ አቢሴሎም ያው ሮጦ ወደ መኝታ ክፍሉ ይገባል ማለት ነው። አክስትየውን ወይም ደግሞ ሰብሊን እና ኤልሲን ወይንሸትን አንድ ላይ ትተዋቸው ማለት ነው። ቀጥላም እንግዲህ ያው ሰብሊ ወደ ክፍላ ትሄዳለች። በመቀጠል ወይንሸትና እንግዲህ ኤልሲ ይቀራሉ። ኤልሲና ወይንሸት ሲቀሩ ነይ 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 ብላት ወደ ክፍላ ወይም ደግሞ ወደ ክችን ይዛት ትገባለች። ወደ ክችን ይዛት ስትገባ ምን ብለሽው ነበር? ምን ልትይው ነበር ስትል እኔማ በቃ እውነቱን ነገር ልነግረው ነበር አልቻልኩም፣ አፋጠጠኝ ስትለው እኔም እኮ ይሄ እንዳይሆን ብዬ ነበረ ቀደም ብዬ ድራማውን የጀመርኩት፣ ግደ ድራማውን ባልጀምር ኖሮ ጉድ አረገሽኝ ነበረ በማለት እንግዲህ በጸጸት ወይም ደግሞ በቁጣ ትናገራታለች ማለት ነው። እንግዲህ ይህንን ውሸት ደብቄ መቆየት አልፈልግም በማለት እንግዲህ ያው ወይንሸት ከዚህ ቤት ለመውጣት ትስማማለች። ወይንሸት ከዚህ ቤት በመውጣት ስትስማማ እንግዲህ እሷ በዚህም በዛም እያለች ለቤተሰቦቿ ምክንያት በተለያዩ ምክንያቶችን እየደረደረች እሷ እዚህ ቤት ውስጥ እንድትቆይላት ትፈልጋለች። ምክንያቱም ሰጲራ የእሷ ልጅ ብላ ስላመጣች ወይንሸት እዚህ ቤት ውስጥ ከሌለች ሰጲራ እዚህ መምጣት አትችልም። በዚህ ጋር አቢሴሎም ሰጲራን ለማዳን እንግዲህ ትኩረቱን እሷ ላይ አድርጓል። ነገር ግን ቤት ውስጥ እየተፈጠሩ ያሉ ጭቅጭቆች ደግሞ እሷን እንዳስታውሳት ወይም ደግሞ እሷ ላይ ትኩረት አድርጎ ያው እንዳስብ አድርጓል። እነሱም ሀሳባቸውም ይሄንን ነው። ምክንያቱም እሱ ትኩረት ከሰጠ ሰጲራ የማቲ ልጅ እንደሆነች ካደረሰበት እና ከማን እንደወለደ ማቲ ካወቀ ከኤልሲ ጋራ ስለሚጣላ ማለት ነው። ኤልሲ ጋራ ስለሚለያይ የሆነ ሳለ እንግዲህ ወይንሸት ቆርጣለች። አይ እኔ እዚህ ቤት ውስጥ መኖር አልፈልግም፣ በእንደዚህ አይነት ውሸት መቆየት አልፈልግም፣ እኔ እንደውም ይቅርብኝ፣ ይሙቱ የኔ ቤተሰቦችም እናቷን ለማሳከም ነው የሁሉ ውሸት እየዋሸች ያለችው እና አይ በቃ እናቴም ትሙት እንጂ እኔ ከዚህ ስራ መልቀቅ አልፈልግም ብላ ትላለች። እንግዳውስ ራቅ ብለሽ ሂጂ፣ ራቅ ብለሽ ብትሄደሽ ሌላ ነገሮችን አወራለሁ ብለሽ ብትይ ወየውልሽ ብላ አስጠንቅቃት እንግዲህ ሰብሊ ከዚህ ቤት እንድትወጣ ወይም ደግሞ ትፈቅድላታለች። ይህ እንግዲህ ሆኖ ሳለ ኤልሲ ከኤልሲ ጋር እንግዲህ ወይኗ ከተነጋገሩ በኋላ ወደ መሄድ ወደምትፈልግበት ስፍራ ለመሄድ ልታቀና ስትል በፌስታል እቃዋን ይዛ ስትወጣ እንግዲህ ሰብሊ ደግሞ እሪ ብላ ያው ትጨዋለች። ሰብሊ ለምን እቃ ሰርቃ ልትወጣ ነው በማለት እንግዲህ ሳሎን እነሱ እስኪሰበሰቡ ድረስ እሷንም ትደበድባታለች። ኧረ የራሷን ልብሴ ነው ትላታለች። ልብሴን ነው ብላ ስትል እንግዲህ አቢሴሎም በጣም ይደነግጣል። ምንድነው የተከሰተው? ለምንድነው ከዚህ ቤት መውጣት የፈለግሽው?
ብሎ አፋጦ ሊጠይቃት እንግዲህ ይጠይቃታል ማለት ነው። ይሄ ሁሉ እንግዲህ እነሱ ሁለቱ እንዲገናኙ ያው ኤልሲ አትፈልግም። ምክንያቱም ጫፍ ላይ ነው ያለችው ወይንሸት ለመናገር እውነቱን ማለት ነው። ምክንያቱም በቃ ሰዎች ሲያፋጥጡ እውነቱን ነገር ለመናገር በጣም እንትን ብላለች። ይሄ ሆኖ ሳለ እንግዲህ በቃ አክስትን ከዚህ ቤት አስወጣት፣ እኔ ያለ ካለሷ እዚህ ቤት ውስጥ መኖር አልችልም፣ እኛ ሁለታችን አንድ ቤት ውስጥ መኖር አንችልም ብላው እንግዲህ አቢሴሎምን ነዝንዛለች። አቢሴሎምን ሀሳቧን ተቀብሎ እሷም እኮ ያላት ቤተሰብ እርሴ ብቻ ነው፣ እንዴት እንደዚህ ትያለሽ ይላታል። እንግዲህ እንደ ማኩረፍ ስትል በሀሳቧ ለመስማማት ይሞክራል። በሀሳቧ ከተስማማ በኋላ እንግዲህ እንደገና ያው አሁንም ሳሎን ጭቅጭቆች ሲፈጠር ወደ ሳሎን ይወጣል። እሱም ደግሞ ያው ወይኗ ከቤት መውጣት ስለምትፈልግ ከሰብሊ ጋር ይጣላሉ። ከዛ እንግዲህ ያው በኋላ ላይ ይዟት ወጥቶ ያነጋግራል። ነገሮችን አረጋግቶ ለምንድን ነው መሄድ የምትፈልጊ? ምንድን ነው የምትፈልጊ? ለምንድን ነው ብሎ ይላታል። እሷም እንግዲህ ያው ነገሩን ለመሸሽ ስትል ነው። ነገሩን አትሽሺ፣ ብቻዬን ትተሽኝ አትጂ፣ የልብ ጓደኛ እንሁን ብሎ እንግዲህ እንደምንም ብሎ አቢሴሎም ወይኗ እዛ ቤት ውስጥ እንድትቆይ ያደርጋታል። ይህንን ያልሰማችው እንግዲህ ሰብሊ ደግሞ ከቤት ወጥታ ቤት ወይም ደግሞ ለንግድ ለስራ የሚሆናትን ቤት ለመፈለግ ወጥታ ነበረ። እንደ አጋጣሚ ወጣችበት እንግዲህ ማን ተገናኙ? ከሶሲ ጋር ተገናኝተዋል። ከሶሲ ጋር ተገናኝተዋል። በዚህ ኤልሲ ደግሞ ልጇን አግኝታ እናቷ ቤት አስቀምጣታለች። እናቷ ከእናቷ ጋር እንድትቆይና ነገ መታ እንደምትወስዳት እንግዲህ ነግራታለች ማለት ነው። ይሄው እንግዲህ ይሄ ድራማ በጣም አጓጊ ሆኗል። ኤልሲን መጨረሻ ለማየት በጣም እኔ ራሴ ጓጉቻለሁ። ኤልሲ እንግዲህ በዚህም በዛም ወጥመድ ውስጥ እየገባች ነው ያለችው። ምክንያቱም እውነቱን ነገር ለአቢሴሎም ብታስረዳ፣ እውነቱን ነገር ብትናገር አቢሴሎም ይረዳት ነበር። ነገር ግን እሷ እውነቱን መናገር አልፈለገችም። በውሸት ደባብሳ ወይንም ደግሞ በማታለል እንደዛ መቀጠል ነው የምትፈልገው። መጀመሪያ ከጓደኛው አርግዣለሁ፣ ሲቀጥል ደግሞ ልጅ እንዳለኝ አያውቁም ነበረ። አሁን ደግሞ ልጅ አለኝ ብዬ ብሎ ምን አይነት ውሸታም እንደሆንኩኝ ተረድቶ ይጠላኛል በማለት ነው እንግዲህ ውሸትን አንድ ከችግርን ከአንዱ ሳንፈታ ሌላ ችግሮችን መደራረብ በህይወታችን ላይ ገመድን እንደመጠምጠም ማለት ነው። ምክንያቱም አሁን ኤልሲ የመጀመሪያው ችግሩን ያው ልጁ ባይወርድባት ኖሮም አልነገረችውም፣ እርጉዞና ትቀጥል ነበር። እንደገና ማቲ ያንን ነገር እንግዲህ ገፍተር ሲያደርጋ ወድቃ ልጁ ወረደ። ያንን ችግር ውስጥ እያለች ደግሞ እንደገና ልጇን ያው በልጇን ማለት ሰጲራን ማለት ነው ወደ ቤት ለማምጣት ሞከረች። ይሄ ሁሉ ከሚሆን ያው መጀመሪያ እሷ ያላትን ነገር ሁሉንም ጨርሳ ለአቢሴሎም ብትነግረው ኖሮ አቢሴሎም ይረዳት ነበር ማለት ነው። አቢሴሎም የሚረዳ ሰው ነው፣ የማይረዳ አይደለም። ግን እሷ በፍጹም አትታወቅም። እንግዲህ ወደ ሰብሊና ወደ ሶስና ስንገኝ ሶስና የሰብሊ እናት ነች። እንዲሁም ደግሞ ኤልሲ የአቢሴሎም አክስት ነች። እንግዲህ ሁለቱም በማይታወቁ ሁኔታ እርስ በራሳቸው ያወራሉ። ስለ ልጅ ታወራለች ኤልሲ፣ እሷም ስለ ልጇ ታወራለች። ልጇ ቀጣፊ እንደሆነች እና ወልዳ እንዳለች፣ ወልዳም ደግሞ ቤት ውስጥ አንተ ልጅ ነው እያለች ብዙ ወንዶችን ስታጭበረብር እንደነበረች ትነግራታለች ማለት ነው ለሰብሊ። ሰብሊ እንግዲህ ኤልሳ እንደሆነች ምንም ጉዳን አላወቀችም። በይ በቃ ሶስና ወደ እኔ ቤት ትመጫለች፣ ሰራተኛ ዛሬ ጠዋት ሄዳለሁ ብላ ስላለች ከዚህም በኋላ እኛ ቤት እየመጣሽ አንዳንድ ነገሮችን እየሰራሽልን ትንሽ ብር እናስብልሻለን፣ አብረንም ቁጭ ብለን ወሬያችንን እናወራለን፣ ያለፉትን ትዝታዎቻችንን አብረን ተነጋግረን እንነጋገራለን ወይም ደግሞ እንጫወታለን ብላት እንግዲህ ወደ ቤት እንድትመጣ የኤልሳ ቤት ማለት ነው እና ሰብሊ ወደ ኤልሳ ቤት ሶስና እንድትመጣ አዛታለች ማለት ነው። እንግዲህ ጠርታታለች፣ ወደ ቤት ትመጣለች። ወደ ቤት የምትመጣ እንግዲህ አሁንም ኤልሳት ሌላ ውሸት እንግዲህ ወይንም ሌላ ድራማ ያው ትደርማለች ማለት ነው። ለምን? ምክንያቱም ያው ሶስና እናቴ እንደሆንሽ እንዳትናገሪ ብላት ነው እዛ ቤት ውስጥ አሁንም የምታስገባት ሌላ ጥፋት ማለት ነው። አንዱ ሳትፈታ ሌላ ጥፋት ደግሞ ወደ ህይወታ እየመጣ ነው። ይህንን ችግሮች ኤልሳ እንዴት ታልፎ ይሆን? ሁላችንም ጓጉተናል።
በነገራችን ላይ እንደዚህ አይነት ድራማዎች በጣም ቆንጆ ናቸው። ምክንያቱም ለምንድን ነው የሰው ልጅ በህይወቱ ላይ አንዱን ችግር ሳይፈታ ሌላ ችግር ውስጥ መግባት የለበትም። ሰዎችን ስንቀርብ ደግሞ በግልጽነትና በያው ንጹህ በሆነ ልብ መቅረብ አለብን። ምክንያቱም አቤሴሎም ምስኪን ነው።